አብረው አብኩተው አብረው የጋገሩት እንጀራ ከምጣዱ ሳይወጣ ቀርቷል። ታዲያ ለዚህ ማን ይጠየቃል? ሐምሌ 24 ቀን 2013 ዓ.ም አዲስ አበባ አምባሳደር አካባቢ 3 ሰዎች ተገናኝተዋል። አንደኛው የነበረው ዘሪሁን 556320 ብርና 3500 የአሜሪካን ዶላር በእጁ ይዟል። ለያዘው ለርሱ አቶ ሳሙኤል ኢንቨስትመንት አብረን እንሰራለን፣ የላስቲክ ወንበሮችና ባቄላ አሽገን ወደ ውጭ እንልካለን፣ ደግሞ ስማ ዶላርም እናባዛለን አለው። የተነገረውን ያመነው እርሱ በእጁ የያዘውን አብሯቸው ለነበረው ሶስተኛው ሰው ሰጠም። ግለሰቡም ተቀብሎ ሄደ። እንደሄደም ቀረ። አሁን ተታልያለሁ ያለው አቶ ዘሪሁን በአቶ ሳሙኤል ላይ አታሎኛል በማለት ክስ አቅርቧል። ተከሳሽም መልስ ሰጥቷል። ገንዘቡ የተሰጠውም የወሰድኩትም እኔ አይደለሁም፣ የወንጀል ድርጊት አልፈጸምኩም አንደኛው መልሱ ሲሆን፣ በሁለተኛው መልሱ ግን ዶላር ማባዛት ወንጀል ነው፣ ከሳሽ እንዲባዛለት መስማማቱና ዶላሩን መስጠቱም ራሱ ወንጀል ነው። ታዲያ እርሱ እንዴት ተታለልኩ ማለት ይችላል? መልሶ ከሳሽ ይሆናል በማለት ጠይቋል። ጥያቄዎቹን እናንተ እንዴት አይታችኋቸው ይሆን? ሰበር ያየበትን መንገድ ግን አሁን አሰማችኋለሁ። ደግሞ አልሰማንም እንዳትሉ። ከምንም ነገር በፊት ቅድሚያ ሰላም ለሀገራችን ተመኝቻለሁ። የአቃቤ ሕግ ክስ የቀረበለት የፌዴራል ከፍተኛ ፍርድ ቤት ምስክሮችን ሰምቶ ተከሳሽን በተከሰሰበት የማታለል ወንጀል ጥፋተኛ ብሎታል። መከላከያ ማስረጃ ቢያቀርብም አቃቤ ሕግ የገነባውን የማስረጃ ግንብ ማፍረስ አልቻልክም በማለት በ2 ዓመት ከ3 ወራት እስራትና በብር 6000 እንዲቀጣ ወስኗል። የእስራት ቅጣቱ ይገደብልኝ የሚለውን ጥያቄም ሳይቀበለው ቀርቶ ወደ ማረሚያ ወርዷል። ካለበት ሆኖ የይግባኝ ቅሬታውን ቢያቀርብም የተቀየረ ነገር ባለመኖሩ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 231232 የሰበር አቤቱታውን አቅርቧል። ሰበርም ግራቀኙን አከራክሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 28 ስለወጣ ሙሉውን ለመረዳት እንድታነቡት አደራይ ላስቀድም። በስር ፍርድ ቤት የነበረውን ፍርድና ክርክር አሁን ከቀረበለት ጋር በአንድ ላይ የመረመረው ሰበር አመልካች እኔ ገንዘቡን ባለመውሰዴ ልጠየቅ አይገባም የሚለውን ክርክር ሳይቀበለው ቀርቷል። ባትወስድም የማሳመኑን ሥራ በመስራት የግል ተበዳይ ገንዘቡን እንዲሰጡ በማድረግህ ጥፋተኛ ነህ ብሎታል። ይህንን ብሎ ቀጣዩን ጉዳይ ተመልክቷል። አመልካች ዶላር እናባዛለን ማለቱን ተከትሎ የግል ተበዳይ 3500 ዶላር የመስጠታቸውን ነገር ከአመልካች ጥፋተኛ መባል ጋር መርምሯል። የወንጀል ሕግ አንቀጽ 692 ንዑስ አንቀጽ 1 ስለማታለል የሰጠውን ትርጉም መነሻ ያደረገው ሰበር ማታለል ተፈጽሟል ለማለት የተፈጸመበትን ወይም የሶስተኛ ወገንን ጥቅም የሚጎዳ ድርጊት መፈጸም ይኖርበታል አለም። ከዚህ ውጪ የማታለል ድርጊቱ ተፈጽሞብኛል የሚለው ሰው አብሮ የወንጀሉ ፍሬ ተጠቃሚ ለመሆን የተስማማ ከሆነ የማታለል ተግባር ተፈጽሞብኛል ለማለት አይችልም። የግል ተበዳይም ዶላሩን የሰጡት ተባስቶ ለመጠቀም አስበው በመሆኑ ተታለዋል አይባልም ያለው። እናም አመልካች ጥፋተኛ መባል ያለበት በዶላሩ ሳይሆን ኢንቨስትመንት አብረን እንሰራለንና ያልሆንኩትን ነኝ በማለት የራሱን ሁኔታ በመሰወርና ማንነቱንና ስራውን በመደበቅ ነጋዴ መስሎ ለስራ በሚል ከግል ተበዳይ ላይ ጥሬ ገንዘብ ብር 556320 በመውሰዱ ብቻ ሊሆን ይገባል ነው ያለው። የገንዘቡ መጠን መቀነስ የወንጀል ደረጃውን የማይቀይረው በመሆኑም የእስራት ቅጣቱን አጽንቶታል። የተሰጠው የሕግ ትርጉም ግን የሆነ የማታለል ወንጀል የሚፈጽም ሰው ተግባሩን የሚፈጽመው በማታለል ተግባር ምክንያት የራሱን ወይም የሶስተኛ ወገንን የንብረት ጥቅም የሚጎዳ አድራጎት የሚፈጽም ከሆነ የማታለል ተግባሩን የፈጸመው ሰው ለድርጊቱ ተጠያቂ ሲሆን፣ ነገር ግን የማታለል ድርጊቱ ተፈጽሞብኛል የሚለው ሰው አብሮ የወንጀሉን ፍሬ ተጠቃሚ ለመሆን ከሆነ የማታለል ወንጀል ተፈጽሞበታል ለማለት የማይቻል ስለመሆኑን ያለው። ዛሬውን አበቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።